የቴዲ አፍሮ ኢትዮሪካ አልበም ጋዜጣዊ መግለጫ ለምን ተሰረዘ? መንግስት ዙፋን ላይ ብቻ አይደለም በህዝብ ልብም እንጂ የተባለለት ቴዲ አፍሮ አዲሱ ኢትዮሪካ አልበም የገዢው ብልጽግና ባለስልጣናትና ደጋፊዎችን አስደምሯል። ህወሓት መራሹን አገዛዝ እረ አይነጋም ኢትዮጵያ ብሎ ያፈነገጠው ቴዲ ዛሬም ብልጽግና መሩ የአብይ አህመድን አገዛዝ ልክ ሊነግረው የጥበብ ሰይፉን መዞ ከተፍ ብሏል። ቴዲ ሳይታሰብ ብልጽግና አንድ ወር ለቀረበው ምርጫ ሽርጉድ በሚልበት ዋዜማ ላይ አዲስ አልበም ይዞ ብቅ ማለቱ 4 ኪሎን አሸብሯል። ቴዲ እንደተለመደው በረቂቅ የጥበብ ስራው አብይን ይሸነቁጣል የሚል ስጋት የገባቸው የብልጽግና ባለስልጣናትና ደጋፊዎች ንጉሱ ላይ ዘመቻ ከፍተዋል። ቴዲ አዲስ አልበሙን ኢትዮሪካን አስመልክቶ ዛሬ መጋቢት 6 ቀን 2018 ዓ.ም በአዲስ አበባ ያዘጋጀው ጋዜጣዊ መግለጫ በመንግስት ደህንነቶች ጣልቃ ገብነት መሰረዙን ከውስጥ አዋቂዎች አረጋግጠናል። የቴዲ አፍሮ አዲስ አልበም ኢትዮሪካ ከወዲሁ አነጋጋሪ መሆኑን ተከትሎ አርቲስት ቲቪ ዛሬ 12 ሰዓት በቀጥታ ስርጭት መግለጫውን ለማስተላለፍ ያደረገውን ስምምነት በመንግስት ጫና ሰርዟል። አብያው ኃላፊዎች ትላንት ሰኞ ዕለት በደህንነት ሰዎች ጥብቅ ማስጠንቀቂያ የተሰጣቸው ሲሆን ዛሬ ደግሞ ከኢትዮጵያ መገናኛ ብዙሃን ባለስልጣናት ቢሮ ተጠርተው ስለ ቴዲ አልበም ምንም አይነት ፕሮግራም እንዳሰራጩ እንደተነገራቸው የቪኦኤ ምንጮች አረጋግጠዋል። የመንግስት ባለስልጣናት ጭምር ከወዲሁ በቴዲ ላይ የተቃውሞ ድምጽ ማሰማት የጀመረ ሲሆን እንደ ካሙዙ ካሳ ያሉ የብልጽግና ፓርቲ እጩዎችም የመልስ ምት ካርድ መዘዋል። የመንግስት ባለስልጣናት ገና ለህዝብ ጆሮ ባልደረሰው በቴዲ አልበም ላይ በዘለፋ የተሞላ ዘመቻ መክፈታቸው የድምፃውያኑ ደጋፊዎቹን አስቆጥቷል። የቴዲ አልበም ገና ሳይለቀቅ ለምን አነጋጋሪ ሆነ? የመንግስት ባለስልጣናትና ደጋፊዎች ባልሰሙት ሙዚቃ ላይ ለምን በችኮላ ምላሽ መስጠት ፈለጉ? የቴዲ ደጋፊዎች ግብረ መልስ እንደምን ያለ ነው የሚለውን ባጭር እናስቃኛቸዋለን። ለደቂቃዎች አብራችሁን ቆዩ። በጉጉት የሚጠበቀው የቴዲ አዲስ አልበም ኢትዮሪካን አስመልክቶ ዛሬ ማክሰኞ ዕለት ሚያዝያ 6 ቀን 2018 ዓ.ም ሊሰጥ የነበረው ጋዜጣዊ መግለጫ መታገዱ ታውቋል። የቴዲ የቅርብ ደጋፊዎች እንዳረጋገጡት ከሆነ ቴዲ ከረጅም ጊዜ በኋላ ከጋዜጠኞች ጋር ፊት ለፊት ተገናኝቶ ሊሰጥ የነበረው መግለጫ እንዳይሰጥ አዘጋጆቹ ክልከላ ተጥሎባቸዋል። ቴዲ ኢትዮሪካ አልበምን አስመልክቶ ሊሰጥ የነበረው ጋዜጣዊ መግለጫ አርቲስት ቲቪ በቀጥታ ስርጭት ለማስተላለፍ ስምምነት አድርጎም ነበር። ይሁን እንጂ ጉዳዩ የመንግስት አካላት የቴሌቪዥን ጣቢያውን የቴዲን መግለጫ እንዳያስተላለፍ ጥብቅ እገዳ በመጣላቸው አርቲስት ቲቪ ዝግጅቱን ለመሰረዝ ተገዷል። አርቲስት ቲቪ የኢትዮሪካ አልበም ብቸኛ የሚዲያ አጋር በመሆን ከቴዲ ተወካዮች ጋር ከቀናት በፊት ስምምነት መፈራረሙ ይታወሳል። ጣቢያው ስለ ስምምነቱ በገጹ ያሰራጨውን መረጃ ጋዜጣዊ መግለጫ መከልከሉን በተሰማበት ቅጽበት ከይፋዊ የማህበራዊ ትስስር ገጾቹ ላይ አጥፍቶታል። በብዙዎቹ ዘንድ በጉጉት የሚጠበቀው የቴዲ አፍሮ ኢትዮሪካ አልበም ገና ሳይለቀቅ ከወዲሁ ከፍተኛ መነጋገሪያ ሆኖም ይገኛል። የቴዲ አልበም በአድናቂዎቹ በኩል በከፍተኛ ጉጉት የሚጠበቅ ሲሆን፣ በአንጻሩ በአንዳንድ በመንግስት ደጋፊዎች በኩል ደግሞ ከወዲሁ የተቃውሞ ዘመቻ ተከፍቶበታል። ባለስልጣናት እስከ ብልጽግና እጩዎች በቴዲ ላይ ከወዲሁ ተቃውሞ ማሰማት መጀመራቸው ግርም ተፈጥሯል። በተለይ የባህልና ስፖርት ሚኒስተር ዴኤታ ነብዩ ባዩና የብልጽግናው እጩ የሙዚቃ አቀናባሪ ካሙዙ ካሳ በቴዲ ላይ የሰነዘሩት ቅጥ የለሽ ዘለፋ በብዙዎቹ ዘንድ መሳለቂያ ሆኖም ይገኛል። የነ ካሙዙ ካሳና ነብዩ ባዩ ተቃውሞ በግጥም መልክ የቀረበ ሲሆን ከተቃውሞ ባሻገር በቴዲ ላይ ስድብ፣ ጥላቻና በጸያፍ ቃላት የተደገፈ ስም ማጥፋት የታከለበትም ሆኗል። በተለይ ካሙዙ በፌስቡክ ገጹ ላይ አደርሱለት ብሎ የለጠፈውና በኋላ ትችት ያጠፋው ግጥም መሰል ዘለፋ ላይ ቴዲን ከግብረ ገብነት ባፈነገጡ ድርጊቶች ወንጅሎታል። የመንግስት ባለስልጣናትና ደጋፊዎች በቴዲ ላይ ጠንካራ የተቃውሞ ዘመቻ ከከፈቱ በኋላ ጋዜጣዊ መግለጫ መከልከሉ ደግሞ ውዝግቡን ይበልጥ አባብሶታል። የቴዲ ደጋፊዎችና አልበሙን በጉጉት የሚጠብቁት የሙዚቃ አፍቃሪዎች ከመንግስት ባለስልጣናት ደጋፊዎች ጋር በአሽሙር እየተመላለሱም ይገኛሉ። ለቴዲ ቅርብ የሆኑ አድናቂዎች ከጋዜጣው መግለጫ መከልከል በኋላ ምን እየተካሄደ ነው የሚል ጥያቄም አንስተዋል። ግማሽ ሚሊዮን ገደማ የቴዲ አፍሮ አድናቂዎች የተሰበሰቡበትን ቴዲ አፍሮ ፋንስ የተሰኘውን ፌስቡክ ገጽ የሚያስተዳድሩ
የድምፃዊው የቅርብ ሰዎች ለጋዜጣዊ መግለጫው ክልከላ ጠንካራ ምላሽም ሰጥተዋል። በገጹ ላይ ባሰራጩት መልእክት ጥበብን ማገድ ይቻላል፣ በህዝብ ልብ ውስጥ ያለን ፍቅር ግን ማንም አይገታም የሚለውን ምላሽም ሰጥተውበታል። መንግስት በምርጫ ዋዜማ የመጣውን የቴዲ አፍሮ ኢትዮሪካ አልበም እንደ ስጋት መመልከቱን የሚያመላክቱ አዝማሚያዎች መታየታቸውን ተከትሎ የቅች በሰጡት አስተያየት አልበሙ የፍቅር፣ የሰላም፣ የታሪክና የእውነት ድምጽ እንጂ የስጋት ምንጭ ሊሆን አይገባም ሲሉ ነው የተናገሩት። አክለውም ሀገሪቱ በኢኮኖሚና በጸጥታ ቀውስ ውስጥ ባለችበት በአሁኑ ወቅት መንግስት ትኩረቱን በህዝብ ዘንድ ተከባሪና ተወዳጅ በሆነው አርቲስት ላይ ማድረጉ ህዝብን ይበልጥ የሚያስቆጣና የመንግስትን የፖለቲካ ካፒታል የሚያከስር ነው ሲሉም ወቅሰዋል። ሚዲያዎች በተለይም ደግሞ የቴዲን ጋዜጣዊ መግለጫ ለማሰራጨት የተሰማውን አርቲስት ቲቪ ላይ የሚደረግ ጣልቃ ገብነት በሀገሪቱ የዲሞክራሲ ጭላንጭል መጥፋቱን ማሳያ ነው ሲሉም አቋማቸውን በጽኑ ገልጸዋል። በጥበብ ስራዎች ላይ የሚደረግ ማንኛውም አይነት ሳንሱርና የኃይል እርምጃ በሰለጠነ ማህበረሰብና በዚህ ዘመን ውስጥ ቦታ የለውም በማለትም አሳስበዋል። በአድናቂዎች ዘንድ የሙዚቃ ንጉስ የሚባለውን ቴዲ አፍሮን ጋዜጣዊ መግለጫ የማገዱንና የሚዲያ ነጻነትን የመገደቡን ድርጊት በጽኑ እንደሚያወግዝ አድናቂዎቹ ባሰራጩት መልእክትም አስታውቀዋል። አክለውም ጥበብን በማፈን የህዝብን ልብ ማሸነፍ አይቻልም፣ ይልቁንም ደግሞ መሰረታዊ መብቶችን ማክበር ለሀገር ዘላቂ ሰላም ብቸኛው መንገድ ነው ሲሉም የተናገሩት። የቴዲ አልበም ገና ሳይለቀቅ በዚህ ልክ በመንግስት በኩል ጫና ለመፍጠር እየተደረገ ያለውን ሙከራ ተቀባይነት የለውም ያሉት ደጋፊዎቹ ኢትዮሪካን ለህዝብ ከመድረስ የሚያግደው አንዳች ነገር የለም ሲሉም ገልጸዋል። ከወዲሁ አነጋጋሪ የሆነው የቴዲ አፍሮ ኢትዮሪካ አልበም ከነገ በስቲያ ሐሙስ መጋቢት 8 ቀን 2018 ዓ.ም በራሱ የዩቲዩብ ቻናል እንደሚለቀቅ ቴዲ አፍሮ በይፋዊ የማህበራዊ ትስስር ገጾቹ ላይ ይፋ አድርጓል። በጉጋር በተሰናሰኑ 18 ልዩ የሙዚቃ ትራኮች ታጅቦ በ18ኛው ቀን በ18ኛው ወር በ8 ሰዓት በዕለተ ሐሙስ ለህዝብ ይፋ እንደሚደረግም አስታውቋል። በብር ኢዮቤልዩ በወርቅ ሰረገላ በሚሊዮኖች ልብ የነገሰ ቴዲ አፍሮ ዘፈንን ከዘመን አዋዶ ፍቅርን ከሰላም አጋምዶ ማስደመም ያውቅበታል። እንዴት አምሮባታል ዛሬ ኢትዮሪካ ከ8 ዓመት በኋላ የፊታችን ሐሙስ ሚያዝያ በ8ኛው ቀን በ8ኛው ወር ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ቻናል ይለቀቃል። ኢትዮሪካ። ጤና ይስጥልን። ይህ ከኢትዮጵያ እስከ ዓለም ጥግ በሕይወቱ ወሳኝ የሆኑ መረጃዎችን በየፈርጁ ቀላልና ግልጽ በሆነ አቀራረብ የሚያገኙበት ቪኦኢ ኢትዮጵያ ነው። ከሀገር ውስጥ ጉዳዮች እስከ ምስራቅ አፍሪካ ቀጠናዊና ዓለም አቀፋዊ ጂኦፖለቲካዊ ጉዳዮችን ለእናንተ ለውድ ቤተሰቦቻችን ከዜና ባሻገር በየአውዱ በተመጠኑ ደቂቃዎች እናቀርብላችኋለን። በቀጥታም ይሁን በተዘዋዋሪ በሕይወቱ ወሳኝ የሆኑ ውስብስብ ጉዳዮችን በቀላልና ማራኪ አቀራረብ ማግኘት ከፈለጉም ቻናላችንን ሰብስክራይብ፣ ላይክ እና ሸር በማድረግ ቤተሰብ ይሁኑ። ቪኦኢ ኢትዮጵያ፣ የኢትዮጵያውያን ድምፅ።